ከድህነት ወደ ዓለም አቀፍ ዝና የጃኪ ቻን አስደናቂ የሕይወት ታሪክ። ሰላም ውድ ተመልካቾቼ፣ ዛሬ በዓለም ላይ በጣም ከሚታወቁ የፊልም ተዋናዮች አንዱ የሆነውን ጃኪ ቻንን እንመለከታለን። ከድሃ ቤተሰብ ተነስቶ ብዙ መከራና ፈተናዎችን አልፎ እንዴት የዓለም ኮከብ እንደሆነ እናያለን። ጃኪ ቻን እንደ አውሮፓውያን አቆጣጠር ሚያዝያ 7 ቀን 1954 በሆንግ ኮንግ ተወለደ። ትክክለኛ ስሙ ቻን ኮንግ ሳንግ ይባላል። ወላጆቹ ቻርልስ ቻን እና ሊሊ ቻን ይባላሉ። ቤተሰቡ በኢኮኖሚ በጣም ችግር ውስጥ ይኖር ነበር። ጃኪ ቻንም በቻይና በነበረው የእርስ በርስ ጦርነት ምክንያት በመጠለያ ካምፕ ውስጥ ነበር የተወለደው። ጃኪ በልጅነቱ በጣም ንቁና ተንቀሳቃሽ ነበር። ሁልጊዜ ይሮጥ፣ ይዘልና ይጫወት ነበር። በዚህ ምክንያት ወላጆቹ ካሩን ኳስ ብለው ይጠሩት ነበር። ጃኪ 7 ዓመት ሲሆነው ወላጆቹ ለስራ ወደ አውስትራሊያ ተጓዙ። ነገር ግን ጃኪን ይዘውት አልነበረም ሄዱት። እንደውም ጃኪን በቻይና ድራማ አካዳሚ ውስጥ አስገቡት። ይህ ትምህርት ቤት በጣም ጥብቅ ደንቦች ነበሩት። በየቀኑ ከ10 ሰዓት በላይ ማርሻል አርት፣ አክሮባት እና ትወና ስልጠና ይወስድ ነበር። አንዳንድ ጊዜ በጣም ይደክመው ነበር። ነገር ግን ይህ ከባድ ልምምድ በኋላ ሕይወቱን ሙሉ በሙሉ ለወጠው። ከትምህርቱ በኋላ በፊልም ዓለም ውስጥ ስራ ጀመረ። መጀመሪያ ላይ እንደ ስታንት ይሰራ ነበር። አደገኛ ትዕይንቶችን በራሱ ይሰራ ነበር። በዚያ ጊዜ የማርሻል አርት ንጉስ ተብሎ የሚታወቀው ብሩስ ሊ በጣም ታዋቂ ነበር። ጃኪ ቻን በአንዳንድ የብሩስ ሊ ፊልሞች ውስጥ እንደ ትንሽ ተዋናይ እና ስታንት ሆኖ ተሳትፎ ያደርግ ነበር። ነገር ግን የመጀመሪያ ዘመኑ ቀላል አልነበረም። ብዙ ፊልሞች አልተሳኩለትም። ብዙ ጊዜ ውድቀት ገጠመው። ሆኖም ጃኪ ቻን ተስፋ አልቆረጠም ነበር። ከሌሎች ተዋናዮች ልዩ የሆነ ዘይቤ ለመፍጠር ወሰነ። ይኸውም ማርሻል አርትን ከቀልድና ከአክሮባት ጋር በማጣመር አዲስ የፊልም ዘይቤ ይዞ መጣ። በ1978 የተለቀቀው ድራንክን ማስተር ፊልም ትልቅ ስኬት አመጣለት። በዚህ ፊልም ምክንያት በመላው ኤዥያ ታዋቂ ለመሆን በቅቷል። ከዚያ በኋላ በብዙ ተወዳጅ ፊልሞች ውስጥ ተሳትፎ አድርጓል። የእርሱ ልዩ ባህሪ ግን አደገኛ ስታንቶችን በራሱ መስራቱ ነበር። አንድ ጊዜ ከከፍታ ቦታ በመውደቅ የራሱ ቅሉ ተሰብሮ ነበር። በሌሎች አደጋዎችም እጆቹ፣ እግሮቹና አጥንቶቹ ተጎድተዋል። ቢሆንም ከሙያው አልተለየም ነበር። በ1998 ራሽ አወር የተሰኘው ፊልም በሆሊውድ ታላቅ ስኬት አመጣለት። ከዚያ በኋላ በዓለም ላይ ከሚታወቁ የፊልም ኮከቦች አንዱ ለመሆን በቃ። በግል ሕይወቱ ጃኪ ቻን በ1982 ከጆአን ሊ ጋር ተጋባ። በጋብቻቸውም ጄሲ ቻን የተባለ ልጅ ወለዱ። ጄሲ ቻን እንደ አባቱ በመዝናኛው ዘርፍ ለመስራት ሞክሯል። ሆኖም ጃኪ ቻን ልጁ በራሱ ጥረት እንዲሳካለት ይፈልግ ስለነበር ምንም አይነት ድጋፍ አያደርግለትም ነበር። ጃኪ ቻን ብዙ ጊዜ የሚናገረው አንድ ነገር አለ። ልጆች በወላጆቻቸው ሀብት ላይ መተማመን የለባቸውም፣ በራሳቸው ጥረት ሕይወታቸውን መገንባት አለባቸው ብሎ ያምናል። ምክንያቱም እሱ በዚህ መንገድ ስለነበር ያለፈው። ከተዋናይነት በተጨማሪ ጃኪ ቻን በብዙ የበጎ አድራጎት ስራዎች ተሳትፎ አድርጓል። ለህፃናት፣ ለትምህርት ቤትና ለጤና ፕሮጀክቶች ድጋፍ አድርጓል። የጃኪ ቻን የህይወት መርሆች ቀላል ቢመስሉም በጣም ጠቃሚ ናቸው። ጠንክሮ መስራት፣ ተስፋ ለመቁረጥ፣ ከውድቀት መማር፣ ለሰዎች መርዳትና በራስ መተማመን እነዚህ የጃኪ የህይወት መርሆች ነበሩ። እንደ አውሮፓውያን አቆጣጠር በ2016 ለፊልም ዓለም ላበረከተው ታላቅ አስተዋጽኦ የክብር ኦስካር ሽልማት ተሰጥቷል። ጃኪ ቻን
ከጃኪ ቻን ታሪክ ከድህነት ወደ ስኬት፣ ከውድቀት ወደ ድል የተደረገ ረጅም ጉዞ ነው። እርሱ የሚያስተምረን ትልቁ ትምህርት ይህ ነው። ምንም ያህል ችግር ቢኖር በትጋት በትዕግስትና በራስ መተማመን ትልቅ ስኬት ማግኘት እንደሚቻል ከጃኪ ቻን ሕይወት እንማራለን። ውድ ተመልካቾች ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ እንድታበረታቱኝ ስል በትህትና እጠይቃለሁ። ቀጣይ የምታውቁትን የታዋቂ ሰው ታሪክ እንዳቀርብላችሁ ኮሜንት ላይ ብታሳውቁኝ ደስ ይለኛል። አመሰግናለሁ። ወዳችኋለሁ። ሰላም